አሁን ከዚህ በፊት ሌላ አንበሳ ቲኬተር ነበር የምሰራው። ከዛ በልጅ ምክንያት አቋረጥ ቲኬት ስለሌለው ማለት ነው። እንደ ወላጅ በመሆኔ ከዚህ በፊት ያለው መጫወቻ አለመኖሩ በጣም ስጋት ነበረኝ። ምን ትሆናለች ብዬ ሁሌ ነበር የሚሰጋው። ልጄ እኔ ምንም መጫወቻ የትም ወስጃት አላውቅም፣ ግን አሁን እዚህ በመምጣቷ በጣም ደስተኛ ነኝ። እኔም ደስተኛ ነኝ፣ እሷም ደስተኛ ነች። በምናገኘው ማቴሪያል ሰርተን በዚህ መልኩ እየሰራን ጤናችንን መጠበቅ እንችላለን። እዚህ አካባቢ ጥላውን እንደምታዩት እዚህ ተቀምጦ መጽሐፍን በማንበብ ልጆችንም ቁጭ ብሎ መመልከት ሊያሳልፍ ይችላል። አሁን ግን ይሄ ከተሰራ በኋላ ያ ሁሉ 100% በሚባል ደረጃ ተቀርፏል። ሰራተኛ ቢኖር ባይኖር ቤት ውስጥ ሰው ቢኖር ባይኖር ስለዚህ እንዲህ አይነት ኮሚኒቲዎች መፈጠራቸው ለህብረተሰቡ በጣም ትልቅ ጥቅም አለው። የህዝቡ ማቀባበል የህዝቡ ፍላጎት ልክ እንደ ኮሪደር ልማቱ ነው። በከተማችን አዲስ አበባ ከኮሪደር ልማቱ ጋር ተያይዞ በርካታ መንደሮችን የአኗኗር ዘይቤ በሚቀይር መልኩ ለኑሮ ምቹ የማድረጉ ተግባር ተጠናክሮ ቀጥሏል። ከነዚህ መንደሮች ውስጥ ደግሞ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 አፓርታማ ሰፈር በህብረተሰቡ ተሳትፎ የተገነቡ መሰረተ ልማቶችን ቃኝተናል። እኔ አሁን ከዚህ በፊት ሌላ አንበሳ ቲኬተር ነበር የምሰራው። ከዛ በልጅ ምክንያት አቋረጥ ቲኬት ስለሌለው ማለት ነው። 2 ዓመት አቋርጬ በአጋጣሚ ስራ ሲያወጣ ዲኬር መከፈት ሲጀምር ያው ወደ ወረዳ ተመዝግቤ በጽዳት መልኩ ገባሁኝ። ልጄ እኔ ምንም መጫወቻ የትም ወስጃት አላውቅም፣ ግን አሁን እዚህ በመምጣቷ በጣም ደስተኛ ነኝ። እኔም ደስተኛ ነኝ፣ እሷም ደስተኛ ናት። እንደ ወላጅ በመሆኔ ከዚህ በፊት ያለው መጫወቻ አለመኖሩ በጣም ስጋት ነበረኝ። ምን ትሆናለች ብዬ ሁሌ ነበር የሚሰጋው። አሁን ግን በጣም ደስተኛ ነኝ። የህፃናት በጣም አሪፍ ምቹ ሁኔታ ነው የተፈጠረው። አንደኛ ነገር ከልጆች ጋር ተግባብተው እንዲኖሩ ያደርጋል። በህብረተሰብ ተሳትፎ በተከናወነ የመሰረተ ልማት ግንባታ ተግባር የስራ ዕድል ከመፈጠርም ባሻገር ልጆቻቸው በነጻነት እንዲቦርቁና በአካል ጠንክረው እንዲያድጉ ምቹ ሁኔታ የተፈጠረላቸው እናቶች ውስጥ ደግሞ አንድ ወቅት ላይ የራሷ ስራ የነበራትና ለልጇ ማቆያ ባለመኖሩ ምክንያት ስራዋን የለቀቀችው የንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 አፓርታማ ሰፈር ነዋሪ ወይዘሮ ሃይማኖት አወቀ ህያውም ምስክር ነች። 9 ወር አካባቢ ሆኖኛል ስራ ከጀመርኩ። ከልጆች ጋር ማለት እጅግ በጣም መታደል ነው። ምንም ማያውቁ ያው ደስ ይላል። እኔ ደግሞ ያለውን የቆሸሸውን ምግቡን ምናምን ማጸዳዳት ነው። ጧት ከነሱ ቀድሜ ገብቻ አጸዳለሁ ክላሱን። ከዛ ደግሞ በሚመገቡበት ሰዓት አጸዳለሁ ምግቡን ምናምን። ዲኬሩ መከፈቱ በተለይ ለሴቶች ልጅ ነው። ምክንያቱም አንድ ሴት ልጅ ስትወልድ ሚዜላ ስታጣ ስራውን ማቆም ነው። እኔ አሁን ከዚህ በፊት ሌላ አንበሳ ቲኬተር ነበር የምሰራው። ከዛ በልጅ ምክንያት አቋረጥ ዲኬር ስለሌለው ማለት ነው። 2 ዓመት አቋርጬ በአጋጣሚ ስራ ሲያወጣ ዲኬር መከፈት ሲጀምር ያው ወደ ወረዳ ተመዝግቤ በጽዳት መልኩ ገባሁኝ ለልጄ ብዬ ማለት ነው። ልጄ እኔ ምንም መጫወቻ የትም ወስጃት አላውቅም፣ ግን አሁን እዚህ በመምጣቷ በጣም ደስተኛ ነኝ። እኔም ደስተኛ ነኝ፣ እሷም ደስተኛ ናት። ለዛ በጣም ደስታ ይፈጥራል። ለልጆች በጣም እርካታ አለው። ልጆች በጣም ደስተኞች ይሆናሉ። ያ መጫወቻ ቦታ ባለመኖሩ ልጆች ይወድቃሉ ተብሎ ትወድቃለች ብዬ በጣም ሰጋለሁ። እኔ በራሴ ማለት ነው እጠብቃለሁ፣ ልጄን በስነ ስርዓት ይዛለሁ። ከዛ አሁን ግን እዚህ በመምጣታችን እዚህ ባለው ቦታ ሁኔታ ላይ የመውደቅም ሁኔታ የለም። በጣም በጥሩ ሁኔታ ይጫወታሉ ማለት ነው። እንደ ወላጅ በመሆኔ ከዚህ በፊት ያለው መጫወቻ አለመኖሩ በጣም ስጋት ነበረኝ። ምን ትሆናለች ብዬ ሁሌ ነበር የሚሰጋው። አሁን ግን በጣም ደስተኛ ነኝ። አዎ መጫወቻ ቦታ አለመኖሩ በመኪናም ሚይዘውም በቂ አይኖርም። ቦታ ሲጠብ ሰው ሚይዘው አይኖርም። በዛ ደግሞ ልጅ ሰፊ ቦታ ስለሚፈልጉ መጫወቻ ቦታ ሲሰፋ ልጆች ደስ ይላቸዋል። በዛ በጣም ነበር የሚሰጋው። አሁን ግን ደስተኛ ነኝ። የህፃናት በጣም አሪፍ ምቹ ሁኔታ ነው የተፈጠረው። አንደኛ ነገር ከልጆች ጋር ተግባብተው ማለት ምንትናቸው
ተግባብተው እንዲኖሩ ያደርጋል። ይሄ ማህበራዊ ግንኙነታቸው ከልጆች ጋር እንዲጫወቱ፣ አፋቸው እንዲፈቱ፣ አንድ ላይ ሲውሉ ሸር እንዲያረጉ፣ ፍቅር እንዲኖራቸው ያደርጋል ማለት ነው። ለኛ ደግሞ የስራ እድል ተፈጥሮልናል። ለወላጆችም ታላቅ የስራ እድል የተፈጠረ ለምን ስራቸውን አይተውም እዛው ልጆቻቸውን እዛ እያዩ እዛው ስራቸውን ይሰራሉ ማለት ነው። በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 አፓርታማ ሰፈር ከህፃናት ባለፈ ለወጣቶች ጤንነታቸውን የሚጠብቁበት የስፖርት ማዘውተሪያ ደግሞ ሌላኛው የሰፈሩ ገጽታ ነው። ክቡራትና ክቡራን ተመልካቾቻችን አሁን በምንገኝበት አፓርታማ ሰፈር እንግዲህ ወጣቶች መደበኛ የሆነ የጂም ወጪ እንኳን ቢያስቸግራቸው ልክ እንደዚህ የትኛውም ግለሰብ በነፃ ሰርቶ የሚሄድበት ቦታ ነው እንግዲህ እየተመለከት ያለ ነው። እስኪ ካጠገቤ ደግሞ ሰላም ነው። እንዴት ነሽ? እንዴት ነህ? ሰላም ነኝ አለ። ልትሰሪ ነው? ግቢስ። እንደዚህ አይነት ቦታዎች መኖር ለጂም ከፍሎ መስራት ለማይሰሩ ወጣት ምን አይነት ቫልዩ አለው? ምን አይነት ጠቀሜታ አለው? ጤናህንስ እንዴት ነው የምትጠብቀው አንተ? ያው እንደዚህ አይነት የስፖርት ቦታዎች በቀላሉ ማንኛውም ግለሰብ በቀላሉ ሰርቶ ባለው በቤቱ ቦታ ላይ አዘጋጅቶ ጤናውን መጠበቅ የሚችልበት መንገድ ትልቁ መንገድ ነውና ለጂም የምናወጣውን ብር ለሌሎች ስፖርቶች የምናወጣቸውን ብር የሚቀንስ ባለን በቤታችን በምናገኘው ማቴሪያል ሰርተን በዚህ መልኩ እየሰራን ጤናችንን መጠበቅ እንችላለን። ክቡራትና ክቡራን ተመልካቾቻችን አሁን የምንገኘው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 አፓርታማ ሰፈር ተብሎ የሚጠራው አካባቢ ነው። በዚህ አካባቢ የተገኘንበት ዋነኛ ምክንያት ደግሞ ህብረተሰቡን ባሳተፈ መልኩ በተሰራ የልማት ስራዎች የዚህ አካባቢ ነዋሪ ተጠቃሚ ከመሆናቸውም ጋር ተያይዞ ነው። እንግዲህ በዚህ ቦታ ላይ እንደምትመለከቱት የህፃናት ማቆያ እንደዚሁም ደግሞ ልጆች ጤናቸውን የሚጠብቁበት የስፖርት ማዘውተሪያ ቦታዎችና ከዛም ማለፍ ሲል ደግሞ የዚሁ አካባቢ ነዋሪ የሆኑ አባወራዎችና ማወራዎች በወጣላቸው የፈረቃ ወይም ሰዓት መሰረት ጤናቸውን የሚጠብቁበት የመረብ ኳስ፣ ቮሊቦልና እግር ኳስ የሚጫወቱበትን ሜዳ ተመልክተናል። አሁን ደግሞ የምንገኝበት ቦታ ከዚህ አለፍ ሲል አንዳንድ ነገሮችን ጥሞና በእድሜያቸው ገፋ ያሉም ይሆናሉ ወጣቶችም የሚያነቡበት እንደዚሁም ደግሞ እረፍት የሚወስዱባት ቦታ ላይ ነው ያለው። እዚህ አካባቢ አሁን በፊት የነበረው ገጽታ ምን ይመስል ነበር? አሁን ላይ በተለይ እንግዲህ እርስዎን እዚህ ነው መጽሐፍም ለማንበቢያም አለፍ ሲልም ደግሞ የስፖርት ማዘውተሪያዎችንም እያየን ነውና በፊት የነበረው ገጽታ ምን ይመስል ነበር? እንደው ከሱ እስኪ እንደምር። ቀደም ሲል ይሄ ቦታው አልለማም ነበረ እና ይሄ መንገዱም ኮብልስቶን አልተነጠፈም። አካባቢውም ደግሞ ልጆቹ የሚውሉበት ሙያም አልነበራቸው። ህብረተሰቡም በተለያየ ውጪ እየሄደ ነበር ብዙ አገልግሎቶች የሚጠቀመው። አሁን ግን ከቅርብ ጊዜ ወዲህ ግቢያችንን በዚህ አይነቱ በማልማት በመጀመሪያ ኮብልስቶን በማነጠፍና አካባቢውን በማድረግ ከዛም ደግሞ ለልጆች አስፈላጊ የሆነውን ነገር ምን እናድርግ ተብሎ እንትኑ አካባቢው ህብረተሰብ ተሰባስቦ ይሄንን ሜዳ ለመስራትና የልጆች መጫወቻ የተለያዩ ነገር እንዲሰራ ወስኖ ይሄው ተጠናቆ አሁን በስራ ላይ ይገኛሉ። ደግሞ ጥላ ስር ቁጭ ብሎ መጽሐፍ የሚነበብበት የጥሞናም ጊዜም የሚወሰድበት ቦታ ላይ ነው ያገኘሁትና እንደው ይሄስ መኖሩ ከስፖርቱ ባለፈ ለልጆችም ለአረጋውያንም ምን አይነት አስተዋጽኦ አለው? አገልግሎት የሚሰጠው መጫወቻዎችም ለአዋቂም ለወጣቶችም ለልጆችም ነው። ግን በተጨማሪ በዛ ሰዓት ስፖርት መስራት የማይፈልግ ከሆነ እዚህ አካባቢ ጥላውን እንደምታዩት እዚህ ተቀምጦ መጽሐፍን በማንበብ ልጆችንም ቁጭ ብሎ መመልከት ሊያሳልፍ ይችላል። በተለይ በጣም ህፃናት ልጆች ይዞ የሚወጣ አዋቂ ሰው ህፃናቶቹ በሚጫወቱበት ጊዜ እዚች ቦታ አረፍ ብሎ መጽሐፍ በማንበብ ጊዜውን ያሳልፋል። በጣም ደስ የሚል ሁለቱ ልጆቹም አዋቂውም የሚገለገልበት ቦታ ነው። በጣም ትልቅ እረፍት ነው የሰጠ። በጣም ይሄ ለአዋቂዎችም ሲሆን በተለይ ግን ለልጆች ብዙ ጊዜ ድንጋይና አቧራ ላይ ነበር የሚጫወቱት። አሁን ግን ይሄ ከተገነባ በኋላ
እዚህ ቦታ ላይ ልጆቹ ተሰባስበው ሲጫወቱ ማየት ትልቅ ነገር ነው። እንዲሁም በወጣልን ፕሮግራም መሰረት አዋቂዎችም እዚህ ላይ እንጫወታለን፣ ፕሮግራም ይዘን እናደርጋለን እና ውጪ ሄደን የምናጠፋውን ጊዜ ውጪ የምናሳልፈው ወይ ደግሞ በጂምና ሌላ ወጪ አድርገን የምንወጣውን ወጪ አሁን ያለ ወጪ እዚሁ በግቢያችን ውስጥ በቅርብ በጠዋትም ተነስተን ቢሆን ብዙ ሩቅ መንገድ ሳንሄድ እዚሁ አካባቢያችን ወጪ በመቆጠብ ራሳችንና ጤንነታችንን እንጠብቃለን ማለት ነው። ልክ እንደናንተ እንግዲህ በመዲናችን አዲስ አበባ በርካታ ሰፈሮች አሉ። አንዳንዶቹ አሁን ላይ በህብረተሰቡም ተሳትፎ በጋራ በመሆን በርካታ ስራዎችን እየሰሩ ነው። የተሻለም ሰፈርም እየፈጠሩ ነው። እንደው ከናንተ ሌሎቹ ምን መማር አለባቸው? ምንድነው የእርስዎ ሀሳብ? ለምመክረው እኔ ሌላው ህብረተሰብ ግቢያቸውን ራሳቸውን ቢያለሙ ራሳቸውን ንጹህ ቢያደርጉ በመጀመሪያ በጤንነት ደረጃ የሚጠቀሙት እነሱ ናቸው። ሌላ ደግሞ እንደዚህ አይነት ተጨማሪ ነገሮችን ደግሞ ቢያደርጉ እንደገና ወጪም ቆጣቢ ነው። ይሄ በአንድ ጊዜ መዋጮ የሚሰራ ልማት ነው፣ ግን ለእድሜ ልክ የሚጠቅም አገልግሎት የሚሰጥ ነው። ስለዚህ ልጆችን ይዞ ማጫወቻ ቦታ ከመንከራተት ወይም ደግሞ ጂም ይሄዳለው ብሎ ለትራንስፖርት እንደዚሁም ለዛ ክፍያ ከመፈጸም እዚሁ ግቢ ውስጥ እንዲህ አይነት ነገር አርምቶ ቢጠቀም በጣም ተጠቃሚ ነው የሚሆነው። የአንድ ጊዜ ውጪ ግን የረጅም ጊዜ እረፍትን የሚሰጥ ነገር ነው እና በጣም አስፈላጊ ነው። አሁንም የምመክረው ምንድነው ሁሉም በአካባቢው እንደዚህ አይነት ልማቶችን በማድረግ ራሱንም ህብረተሰቡንም ልጆቹንም ይጠቅማል ማለት ነው። ወጣቶች ናቸው እዚህ የሚጫወቱበት። እዚህ ምንድነው ፕሮግራማችን መሰለ? አርብ ከትምህርት መልስ ህጻናቶች አሉ፣ ደግሞ ትንሽ ከፍ ያሉ ልጆች አሉ። አርብ ከትምህርት ቤት መልስ መጫወት ይጫወታሉ። እዚህ ጋም ሁሉም ቦታ ይከፈትላቸዋል። ቅዳሜ ጠዋት ከፍ ያሉ ልጆች አሉ፣ እድሜያቸው ከ10 ዓመት በላይ የሆኑ እስከ 18 እነሱ ይጫወታሉ። ሴቶችም አሉ፣ መረብ ኳስ ይጫወታሉ፣ እግር ኳስ ይጫወታሉ። እዚህ ላይ ያሳልፋሉ ቅዳሜ። ትልልቁ ሰው ደግሞ እንደዚሁ ከ11 ሰዓት በኋላ እየተገናኘ ቮሊቦል ይጫወታል፣ ባድሚንተን ይጫወታል እና ጥሩ ማህበራዊ ህይወትን ያሳልፋል። እቺኛውም ቮሊቦሏም የሱ ነች። አዎ ያው እንግዲህ እንዳገብቲ ጎልም አድርገንላታል። መረብ ኳስም ይጫወቱበታል። ጥሩ አትሞስፌር ፈጥረናል ብለን እናስባለን። እዛ ጋር ትንሽ ወንበር ምናምን ማድረግ ይቀረናል፣ እናደርጋለን። እነዛም ብረት የምታያቸው ይሄ ጂምናስቲክ መስሪያዎች ናቸው፣ መንጠላጠያ ምናምን። እሱም ያው አገልግሎት እየሰጠን ያለው። ወደዛም ብንሄድ እና ብናይ አሁን ያ የምታየው መኪኖች የቆሙበት ይሄ መኪና የቆመበት ፊልድ ልጆች ይሄ አነስተኛ 3 እግር ያለው ብስክሌት ምናምን ግቢያችን ጠባባብ ስለሆነ እዚህ ፊልድ ላይ ከዛ ተነስተህ እዛ ድረስ በደንብ ያስነዳቸዋል እና ለህፃናቶቹንም መካከለኛ እድሜ ያላቸውንም ትልልቆቹንም ያካተተ ወደዚህ ወደ ብትዞርም ወደዚህ ብትሄድም ጅዋጅዌው ለህፃናቶቹ ያው ሸርተቴውም አለ። ይሄ አካባቢ ያው ይሄ ቦታ ባዶ ሜዳ ነበር፣ አፈር ነበር። እዛ አፈር ላይ ክረምት ሲመጣ ውሃ እየሆነ ጭቃ እየሆነ ለልጆች ምቹ ባልሆነ ሁኔታ ያው ልጆቹ መሄጃ ስለሌላቸው ይጫወቱበት ነበር፣ ይጠቀሙበት ነበር እና በዛ መልኩ አገልግሎት ይሰጥ ነበር። ይሰጣል ባይባልም ይሁንና ወረዳው በዚህ ቦታ ላይ የሚፈለገውን ልማት ማልማት ያስፈልጋል። ለህፃናቶችም መጫወቻ፣ ለያደጉ ልጆችም ኳስ የሚጫወቱበት፣ ህፃናቶች ደግሞ ተነጥሎ በስነስርዓት ተለይተው የሚዝናኑበትን ቦታ ብስክሌትም ትንንሽ ብስክሌቶችን የሚነዱበት ፊልድ ብትሰሩ ዲዛይን አድርጋቸው አቅርቡና
እኛ እንፈቅዳለን ብሎ ኢኒሼቲቭን ወረዳው ወሰደ። ከወረዳው ጋር ተነጋገረን፣ ዲዛይን ሰራን፣ ፈቃዱን አገኘን ከወረዳው። ህብረተሰቡን አሰባስበን አሁን የምታዩትን ነገር በተለይ ወረዳው ላይ ያሉ ሰዎች ከፍተኛ ልክ እንደራሳቸው እየመጡ ነበር ሲከታተሉ የነበረው የደረሳችሁ ምን ላይ ናችሁ ያላችሁ ከሚለው እኛም ህብረተሰቡን አወያይተን ገንዘብም አሰባስበን ጉልበታችንንም ጨምረን አሁን በምታዩት መልኩ ሊሆን ይችላል። ሁሉም ነገር አለ። ስለዚህ ሁሉ ነገር በጣም የተመቻቸ እየሆነ ነው። ያው ባይዘው ግን በዚህ ላይ እኛ ማመስገን የምንፈልገው የወረዳውን የክፍለ ከተማውን ህብረተሰብ መጥቶ ወረዳ ስራ አስፈጻሚውን ሆነ የክፍለ ከተማው መጥቶ ይህን ነገር በማስጀመሩ እኛ በአንደኛ ደረጃ እነሱ ነው ማመስገን የምንፈልገው። ለምን እነሱ ባይጎተጉቱን ኖሮ ጫና ባይፈጥሩልን መቼም አንሰራው። ተቸግረን የነሱም ድርሻ ቀላል አይደለም፣ ትልቅ ድርሻ ነው ያለው። አሁን እንደ ወላጅ መንገድ ላይ አንዳንድ አሽከርካሪዎች በጣም ፈጣኖች አሉ እና እንትን ሲሉ ሲነዱ ምናምን ስነ ስርዓት የላቸውም። ስፒድ ብሬከር ሁሉ ሰርተንላቸው ላዩ ላይ ዘለው ነው የሚወጡት። እንደዚህ አይነት ነገሮች ያው እንደ ስጋት ይሄ የሚቆጠር ነው ግቢያችን ላይ እና ህፃናቶቻችን በጣም ከትንሽ ጀምሮ በሞግዚት ከሚጎተቱ ህፃናቶች ጀምሮ ነው ያሉት እና በጣም ስጋት አለብን። ያ ነበረብን። አሁን ግን ይሄ ከተሰራ በኋላ ያ ሁሉ 100% በሚባል ደረጃ ተቀርፏል። ምክንያቱም እዛ ጋር እንደምታዩት የልጆች ህፃናቶች ነዋይ አለ፣ መጫወቻዎችም አሁን ዥዋዥዌዎችም አለ፣ ሸርተቴውም አለ፣ የባስኬትቦል መጫወቻውም አለ። እቺም ደግሞ ስትፈልግ እግር ኳስ ምናምን እንጫወትባታለን። በዚህ ምክንያት ብዙ ነገር ተቀርፎልናል። ስጋታችን አሁን ምንም ነገር ለልጆቻችን ምንም ይሄን ያህል ብዙም አያሰጋንም። የአካባቢው ማህበረሰብን በማሳተፍ የተገነቡት የመሰረተ ልማት ተግባራት ኑሯችንን አቀለውታል የሚሉት ነዋሪዎቹም ሌሎች ከኛ መማር አለባቸውም ሲሉ ይመክራሉ። እውነት ለመናገር ልጆቹ አሁን ያላቸው ሰላም ቀላል ሰላም አይደለም። ቢወድቁ አይጎዱም። ለጤናቸውም ፍላጎትም ያነሳሳል። ለስፖርት ለመስራት ለመጫወትም አብሮ ማህበራዊ ትስስሩንም ከፍ አድርጎታል። አይደለም የህፃናቶቹ የትልልቁንም ሰው ማህበራዊ ትስስር ከፍ አድርጎታል። ምን ያደርጋል? ቮሊቦል ይጫወታል። ይመጣና ትልልቁ ሰው ሲጫወት ምን ሲል እየተግባባ ጥሩ ትስስር ይኖራል ማለት ነው። ስለዚህ ቶታሊ ልዩነት አለው። እንዲህ አይነት አትሞስፌር ኢንቫይሮንመንት ያላቸው ሰዎች ቢገናኙ ኃላፊነት መውሰድ የሚችል ሰው ቢመርጡ ተጠቃሚ ይሆናሉ። በጣም ያገለግላል፣ ለብዙ ነገር ያገለግላል። አሁን ኢንዲቪጁዋሊ አንዳንድ ጥበቃ አይደለም እኛ እየቀጠርን ያለ ነው። 10 ጥበቃዎች አሉ። 10 ጥበቃ ግቢውን በፈረቃ ሌሊትም ቀንም ይጠብቃል። ይሄ ቀላል አይደለም። ይሄ ሴኩሪቲ ማድረግ መኪናውን ውጭ ትቶ ቤቱ ይገባል ሰው። ስለዚህ በጣም ሴኩሪ የሆነ ነገርን ይፈጥራል። በር ዘግቶ መሄድ ይቻላል። ሰራተኛ ቢኖር ባይኖር፣ ቤት ውስጥ ሰው ቢኖር ባይኖር። ስለዚህ እንዲህ አይነት ኮሚኒቲዎች መፈጠራቸው ለህብረተሰቡ በጣም ትልቅ ጥቅም አለው። ኑሮንም ያቀላል። አሁን እኔ ሰራተኛ ሄደች አልሄደች በሬን ዘግቼ እሄዳለሁ፣ ቢኖር ባይኖር ሰው ባይኖር። ስለዚህ እንዲህ አይነት አካባቢዎች በተፈጠሩ ቁጥር ህብረተሰቡ የተሻለ ተጠቃሚ ይሆናል የሚል እምነት አለን። ለአዋቂውም ለልጆቹም ያው መስራቱ ጥቅሙ ያው የጋራ መሆኑን አሁን ተረድተነዋል። እኛም ተረድተነዋል። ይሄ በመሰራቱ እኛ ሜዳውን ብቻ ነው እንጂ ያሰብነው ለቤታችን ቫልዩ ይኖረዋል ብለን አላሰብንም። ግን አሁን ተከራይ ራሱ መጥቶ ይሄን ሜዳ አይቶት እዚህ ግቢ ውስጥ ነው እንጂ እኔ ልጆቼን ማሳደግ ያለብኝ መጫወቻ በነፃ እያገኘው ብሎ ነው የሚለው። ስለዚህ ህብረተሰቡ አሁን እየተረዳ ይመስለኛል። በአሁን ሰዓት ግቢው ቤቱ ቫልዩ እንዳገኘ እየተረዳ ይመስለኛል በአሁን ሰዓት። እንግዲህ ከተማችን አሁን የተጀመረው
የኮሪደር ልማት እሱን መነሻ ተደርጎ ከኮሪደር ልማቱ ወደ ውስጥ ገባ ያሉ ብሎኮች ገባ ያሉ መንደሮች ከተማችን እንደ ስሟ ውብ የሆነች ከተማ ለማድረግ ነዋሪውን ደግሞ እያንዳንዱ ብሎክ እንደ ንፋስ ስልክ ላፍቶ ወደ 491 ብሎክ አለ ብንችል ሁሉም ብሎክ ለነዋሪው ጽዱ የሆነ ምቹ የሆነ የሰላሙ የጸጥታው ስራ የተጠበቀለት እንደዚሁም ደግሞ ለህፃናት ለአረጋውያን ለወጣቶች ምቹ የሆነ አካባቢ መፍጠርን በተለይም ደግሞ አሁን ከኮሪደር ልማቱ ጋር አያይዘን በጣም በትኩረት እየሰራንበት ያለንበት ተግባር ነው። የዚህ የመሰረተ ልማት ስራችንም አንዱ አካል ነው። የህዝቡን ማቀባበል የህዝቡን ፍላጎት ልክ እንደ ኮሪደር ልማቱ ነው። የተወሰኑ ቦታዎችን ወስደን በልምድ በተሞክሮ ስናሳየው በጣም አክሴፕት አድርጎ በመነጋገር በመቀናጀት ከዚህም አልፎ የጋራ መጸዳጃ ቤት እንዲኖራቸው ሻወር ጭምር እንዲኖራቸው አረጋውያን በጡረታ እዚህ የወጡ ሰዎች ስለ ብሎኳ ልማት ስለ ብሎኳ መልካም አስተዳደር ስለ ጸጥታው እንዲመክሩበት እንዲዘክሩበት በየሳምንት አንዳንዴ ውይይት ይኖራቸዋል። እሷን የሚወያዩባት የአረጋውያን የማረፊያ ቦታ ወጣቶች ላላስፈላጊ ነገር እንዳይዳረጉ ጊዜያቸውን የሚያሳልፉበት የእግር ኳስ ሊሆን ይችላል የእጅ ኳስ ቴኒስ ሊሆን ይችላል እነዚህን የሚጫወቱበት የሚዝናኑበት እዛው ርቀው ሳይሄዱ ብሎካቸው ላይ ህፃናትን በተመሳሳይ ቅዳሜና እሁድ ከትምህርት መልስ ሊሆን ይችላል ከሰኞ እስከ ዓርብ ባለውም ጊዜ ሊሆን ይችላል ከዛም እድሜያቸው ለትምህርት ያልደረሱ ህፃናት ጭምር የሚዝናኑበት ከዚህም አለፍ ብሎ ደግሞ አንባቢ የሆነ ትውልድን ለመፍጠር ወጣቱ እንዲያነብ ላላስፈላጊ ነገር እንዳይዳረግ ትንንሽ የሆኑ ላይብረሪዎችን በየብሎኩ ለመገንባት እንደኛ እንደ ንፋስ ስልክ ላፍቶ በጣም በሰፊው ነው እየሰራንበት ያለ ነው። አሁን በዚህ ረገድ የፈጠርናቸው ሞዴል ብሎኮችም አሉ። ቀጣይም ደግሞ እስከ ሰኔ 30 የምናስመርቃቸው ብሎኮችም አሉ። አሻግረን ደግሞ እነዚህን ስራ ሰርተንባቸው ለኔክስት ይር የምናሸጋግራቸው የምናስመርቃቸውም ሞዴል ብሎኮች አሉ። የኛ ክፍለ ከተማ ማስፋፊያ ኤሪያ እንደመሆኑ መጠን በጣም በርካታ የመሰረተ ልማት ፍላጎት ማህበረሰቡ አለው። የልማት የመልካም አስተዳደር ጥያቄም እንደዚሁ ሰፋ ያሉ ናቸው። ማስፋፊያ እንደመሆኑ መጠን እኛም እሱን መሰረት አድርገን በተቻለ መጠን የህብረተሰቡን የልማትና የመልካም አስተዳደር ጥያቄ ለመመለስ ከህዝባችን ጋር ተባብረን ነው ስራውን የምንሰራው። የመሰረተ ልማት ስራውን ስንጀምር መነሻ የምናደርገው የህዝቡን ፍላጎት ነው። እንግዲህ ይህን ሁሉ ስራ ስንሰራ ቀደም እንዳልኩት ህዝቡን ካልያዝን ህዝቡን ካላሳተፍን ህዝቡ ካላመነበት አንድም እርምጃ መራመድ አንችልም። እኛ ስለፈለግን ህዝቡ የኛን ስራ መሬት ላይ ስለሚያየው አምኖን የሰራነውን ስራ ስለሚያውቅ አምኖን ነው የምንለውን ነገር አክሴፕት የሚያደርገው የሚቀበለው መሬት ላይ የተፈጠረውን ነገር ስለሚያይ። ስለዚህ በዚህ አጋጣሚ በልማቱም በርካታ ተሳትፎ ነው ማህበረሰቡ ያደረገው በጉልበትም በአይነትም በእውቀትም በገንዘብም ከኪሱ አውጥቶ ለልማቱ ያደረገው አስተዋጽኦ ከፍተኛ ነው። አሁን በመንፈጥረው ሞዴል ብሎክም ከውይይት ጀምሮ ጉዳዩን አክሴፕት አድርጎ የተሻለ ቦታ ሄዶ ልምድ ወስዶ እዚሁም ክፍለ ከተማ ላይ ካሉ ብሎኮች ሊሆን ይችላል ሌላም ክፍለ ከተማ ደግሞ የተሻለ አለ ካለ እዛም ሄዶ ልምድ ወስዶ አካባቢውን ሞዴል ለማድረግ የልማት ስራውን ለማጠናከር የጸጥታ ስራውን ለማጠናከር በምሽት ጥበቃ ሁሉም ነዋሪ እንዲሳተፍ በማድረግ እያደረገ ያለው አስተዋጽኦ እጅግ አበረታችና ከፍተኛ ነው። አሁንም ይህንን አስተዋጽኦ አጠናክሮ እንዲቀጥል ከጎናችን እንዲቆም ነው። እኛም ደግሞ የማህበረሰቡን የልማት የመልካም አስተዳደር ጥያቄ ለመመለስ ያው ቆርጠን ተነስተናል። በዚሁ አጋጣሚ መግለጽ እፈልጋለሁ። ህዝቡም ደግሞ ይህንን አጠናክሮ እንዲቀጥል ጥሬን አቀርባለሁ።